ያው ይታየኛል። እስኪ አለ አደባባይ እስኪ ልዘጋ ነው። አንዱ ሎኬሽን አብራለኛ ቡቡ ችግር የለውም ባሪ፣ አያሳስብም። ኖርማል ነው። ችግር ካለ ነው ሰው የሰፈር ሰው እየተወሰድኩ ነው እንዴ ብራዘር? ችግር የለም እያልኳቸው የሰፈሩን ሰው እየተወሰድኩ ነው። ዳኒ ስልክ ልናቀብልህ እኮ ነው። ምንም ብያቸዋለሁ። ምን መታ መስሎ ነው እንዳለውጡ ግን ኖርማል ነው። ችግር የለውም እያልኳቸው ስልክ ልናቀብልህ ነው እየመጣን ያለ ነው። ምን መታ መስሎ ነው ዳኒ? እኔ አይደለሁም ገባ። ላይቭ ላይ እየተከታተሉኝ ነው እንዳለ ጎረቤቶቹ ተከትለውኝ ወጡ። ገባህ አይደለ? ምንም ማድረግ አልችልም። ኦኬ እንደፈራ አይተውክ ነው። በቃ ጠብቀን ለማለት ነው። መኪና አስነስቶ ወደዚህ ያመጣው ችግር የለም ያለበት እኛም ነው ችግር የለም። ያው ይታያል። አደባባዩ ጋር ወጣ በልልኝ። ሎኬሽኑን እየተከታተልኩ ነው። ና ወደዚህ ወጣ በል። ወረዛ መውጣት አልችልም። እንዳለ ሩቅ ነው። ወደዛ ጋር መሄድ አልችልም። ገባህ አይደለ? እናንተ መግባት ትችላላችሁ። ለምን ፈራ? መኪና ይዘህ የለም? ናግባ። በረንዳው ላይ መኪና ይዘህ ለምን ፈራ? ናግባ። ክፍት እኮ ነው። አረ ምንም ችግር የለም። ችግር ካለ ነግራችኋለሁ። እሺ አታስፈራራም። አውቀው ነው አሉታ ያለበት ሰፈሩ ፈረው ነገር የለም። ምንም አያመጡም። አትፍሩ ጋይስ። እሱ ቤት ገባለኝ። ተጠንቀቅ ጋይስ። አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ ያመጡ? ምንም አያመጡ። አትፍሩ። ሰፈር ዳኒ ሰማኛለህ። አደባባይ ድረስ መሄድ አልችልም። መኪና አልያዝኩም። ኦልሬዲ በእግሬ ምን ችግር አለ? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አይደል እንዴ? ለምንድን ነው ወደዛ እንድመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ የፈለግከው? መንገዱ ክፍት ነው። ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። መኪና እያለፈ አይደል እንዴ ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ። እንዴ ስልክ ለማንኛውም የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ይኸው ፊት ለፊት መኪና እያለፈ ነው። እንደ አሁንም መኪና ሲያልፍ ማሳየት እችላለሁ። እንዴ ባኔ እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ይኸውልህ እኔ ከዚህ ወደዛ መሄድ አልችልም። ገባህ አይደል? ይኸውልህ ልጁ የምፈልገው ስልክ ያልክ አይደለ? ስልክህን ለማምጣት መጣ። ይኸው መኪና እያለፈ ነው። እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባይ ጋር ተቆፍሯል። እናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው። ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ ተቀምጠው። ስለዚህ ሰፈሩ ላይ ሰው እየሰበሰብክ ነው ያለው። የምን ጩኸት ነው የምታወራው? ለምን ደሞ እናንተን ፈርቼ ነው እኔ የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ቻለው ግን እኔ ውጪ ላይ ነው ያለሁት እንዴ። ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ። በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ ማለት ነው። ዛሬ በላይ ትችላለህ። በጀርባ በኩል መግባት ትችላለህ። በጀርባ አይደለም በታችኛው መንገድ ሰሙኝ። በታችኛው መንገድ መግባት ትችላለህ። ለምን ነው መንገድ አታውቁም ነው? እናንተ በጀርባ መንገድ አለ ይበሉ። ምን ታውቃለህ? እናንተ በኩል በጀርባ በኩል
መንገድ አለ ዳን እየሰማን አይደል? መንገድ አለ እንዴ? በታች በኩል መንገድ አለ። በጀርባ ሁኑልን ዳንኤል። ወይኔ ጀርባ የለውም አለ ኧረ ምንም አይመጣም ጋይስ። ምንም የምፈራው ነገር የለም። ችግር የለም። ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ፣ ብቻ አትጨናነቅ። ቀስ በል በጀርባ መንገድ እየገባን ነው። በፈለጋችሁ በግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው እንደሚመስላችሁ ጋይስ። 4 ስልክ አለኝ። ችግር የለም። ለባችሁ አይደል? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ ወላይ የገባበት ስልክ አለ፣ ጁሎ ሌላ ስልክ አለ፣ ይስም ሌላ ስልክ። ምንም ችግር የለም። አፈልኩ ለዚህ ሳታስቡ ምንም መደወል አይጠበቅም። ምንም አያመጣም። አትደውሉብኝ። የእውነት ምንም ችግር የለውም። ፋሚሊ ችግር የለውም። ቆያለሁ። ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም። አትጥፉ። ችግር የለውም ጋይስ። ያው ሰጥቼዋለሁ። ምንም አይመጣም። የሰጠሁትን ሌላ ይሄንን የሰጠሁትን ራሱ ስልክ ቢወስዱ ሌላ ስልክ አለኝ። ምንም ችግር በእግራችሁ ነው የሚመጡት። መንገድ አታውቅም ነው? በእግር ነው እየመጣ ያለ። ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይሁን ጠብቀህ ሰጥቼዋለሁ። ነጭ መኪና ይታያል። ዳኒ የት አላችሁ? ቆሜያለሁ። ይሰማል? ይሰማኛል። አዎ ግን ይሰማል? ይሰማኛል። ነጭ መኪና አይታየም? ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆሜያለሁ እኮ እኔ እኮ እናንተ እየጠበቃችሁ ነው። አሳያችሁ መንገዱ እዚህ መንገድ ነው የመጣው። ይሄው መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱን ዳኒ መንገዱ ስልኬን ብቻ እስኪ የት አለ? ነጭ መኪና አይታየም? እንደ መኪና እናንተ ማትታዩ እናንተ ምራሳዩ ዝቅ በሉ። ችግር አላየንም። አየነው ዳኒ ላይ አይተናል። አይሰማም ዳንኤል አይቻችኋልና ነው ወርታች አልኳን። አይተናል። አትሰማም? አይቻችኋል። አይተናል። ኦኬ አየው ነው አራሱ ሰው ይዟል። ሰው እኔ ጠርቻችሁ አይደለም ገባ ላይቭ ላይ ያዩዋችሁ። ስለዚህ ምንም ማድረግ አልችልም። እንዲገቡ ነገርኳቸው። አንገባም ያሉ ታራቻችሁ ተጠራችሁ ነው። ይሄኛ የቆምንበት ጋር ተጠጉ እንጂ ፈራችኋቸው ስታያቸው
ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከምንረብሽ ብለን ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ፣ አንድ ሰው መጥቶ ስልኬን ይስጠኝ፣ ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ ያናረጋል። እንሂድና ቤት ቁጭ ብለን ተደጋግረን ተከሉ ይጣ ቤት ቁጭ ብለን ድረስ ነው መጥተው ሰዎችን ይወቀዱ እንደዛ ከሚሆን ይምጣ። ሌላ ግርግር ነው ይምጣ ወደዚህ ለምንድን ነው ስታያቸው የፈራችሁት? ነው እንጂ ተጠጉ። ጎረቤት ናቸው እኮ ምን ያለ ነው ሰፈር ነው አይደል? ጎረቤቶች ናቸው። ለምንድን ነው እናንተ ማጠጉት? ኑ ፋታችሁ እኮ ነው ወደዚህ። ምንም ፈርተን አይደለም። ይኸውልህ ቤት በራፍ ላይ ነው ያለ ነው። ሌላ ግርግር ከምንፈጥር ነው ወደዚህ ጠጋ ብለን እናውራ። በቃ ና ለምን ነው ስልኬን ስጡን፣ ከዛ ትሄዳላችሁ። ከእናንተ ጋር ምን አድርገን ነው የማወራው ነገር? ዳኒ እዚህ ድረስ እኮ የመጣ ነው ስልክ ልንሰጥ ነው። ሌላ ነገር አንፈልግም አይደል? አንተ ነው እንምጣ። እሺ እየመጣሁ ችግር አንተ ነው እሺ አሁን ሳትመጡ መጣውላችሁ እዚህ ድረስ እንዴ ያሉ እነሱ እኮ እዛ ነው የቆሙት እንዴ ነው እንጂ እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንጠልጥለን ነው እንምጣ። እዛ ጋር ነው ግርግር መፍጠር ይሆናል። እያዩ ነው ይገባዋል፣ ነግሯቸዋል። አንተ መኪናውን ማለት ነው ይዘው ወደዛ ሂድ። ራቃለ ታላላስ ትንሽ በዛ ብላችሁ መጡ ነበር። የሰበሰብኩ ችግር እንድንፈጥር ነው። ስልኬን ገቡና መኪና ውስጥ ገባና እየሄድን ነው። ለምንድን ነው መኪና ውስጥ የምገባው? እየሄድን እንደነበረ ስልኬን ለምን አስቀምጥ እኮ መኪና ውስጥ ለምንድን ነው መኪና ውስጥ የምገባው? መኪና መግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ባነካከኝ እንዳትነካኝ፣ ሌላ ነገር ነው የሚፈጠረው። ገባህ? ስነካኝ ሌላ ነገር ነው የሚፈጠረው። ስልኬን ስጡኝ እኮ ልንሰጥን መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። ያውጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት ስልክ እኮ ነው። ስልክና መኪና ውስጥ ገባና ነው። መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። ያንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ባህርላ እኮ ስልኬን ትፈልገዋለህ እኮ ነው። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጡኝ። ዳንኤል ገባ። ልቀቀኝ። እግዚአብሔርን ስርዓት ይውላል። ሌላ ነገር ነው የሚፈጠረው። እግዚአብሔርን ሌላ ነገር ውስጥ ነው የምትገቡት። ዳኒ አርፈቁት ነው። ዳኒ ከላይ ከሞታ አርፈቁት ነው። ዙር ወደዛ ነው። ለሄዱ ላይ አርፍባል። ዳኒ ሰማይ ስልኬ መልሱ። ስልኬ መልሱ። ዳንኤል አርፈቁት። ስልኬ መልሱ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። አንተ ላይ ነው የሚያልቀው። አርፈቁት ነው። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬ መልሱ። ልክ ስልኬ መልሱ። ስልኬ መልሱ። ጸባይ አይገዛም አይደለ? አብርሃም ቀስ ብለህ እንዳብሽ ልቀቀኝ። ልቀቀኝ። አይታላል ሰፈር መተን ነው ይዘን ይቆጫችኋል። ሊሳን ይቆጫል። አሁን ያረከው ነገር ይቆጫል። እግዚአብሔርን ይቆጫችኋል። ልቀቀኝ። ሻው ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ ጋር ስልኬ መልስልኝ። ዳኒ አርፎ ቁጭ በል። ስልኬ መልስልኝ። ሌላ ነገር ይፈጠር ማትፈልግ ከሆነ አርፎ ቁጭ በል።
ስልኬ መልሱ ወይ እዚህ እንትኑ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት፣ እኔ ፒሲውን እንጣ። እናንተ እዚህ ያዙት፣ እኔ ፒሲውን ይዤ ልምጣ። እሱን እዚህ ጋር እናወርደዋለን። ወይ ትንሽ እንደውና ልቀቀኝ ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው ቁልፌን ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ስርዓት ያስተካክል። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ጌታ እንዳለፈው አይቷችኋል። ለራሳችሁ ለቀቁኝ። አሁን እኮ አያየኝ። አሁን አርሶ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ በቃ እዚህ ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል ያወጣው የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ትለቅኛለህ ወይ ቁጭ ያለ አብርሃም ዛሬ ያልኩህ ነገር ያዘው። ከዛ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። ይቆጫል ያልኩህ ነገር ነው። ይቆጫል። ዝጋው በሩን። ዳንኤል አልተቀመጠ። ለቀቁኝ። ዳንኤል አርፈህ ቁጭ በል። ዛሬ ያልኩህ ነገር ልቀቀኝ። አርፈህ ተቀመጥ። አካል ምንም ሳይጎል ከፈለግ እንድትመለስ ከፈለግ ምን ማለት ነው? ሁለቱም ስልካችን ተቀብለናል። ፒሲያችን ተቀብለናል። ነገር ተቀባብለናል። በቃ ፊክስ አድርገናል። እሱ ስልክ ይታል። ጋይስ እሱ ላይቭ ግን አስወጡ። እሱ ላይቭ ማለት ነው። እናስወጣው ምንም አያደርግም። ነገር ማለት ይችላል። ለዚህ አቅም ለዚህ አቅሙ ነበር እንዲያስለፋን መኪና አውርቼ ጋይስ መልካም ጊዜ ይሆንላችሁ። እንግዲህ ማለት ነው እኛም በጸብ ከመጡብን እንደዚህ ሆነን የኔን ፎቶ ማይሆን እንደዚህ ባላደርግ ደስ ይለኝ ነበረ። ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄንን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩንም ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ጋር ደውለት። ቆይ ፒሲውን እንዴት አደረገ? ቀርቦት እንዳይደርስ ዳኒ ስልክ እንዳይዘጋብጋብ ነው። ቀድሞ እንዳይገባ ብለው በራይድ እንዳይሄድ ፒሲውን እስክንቀበል ድረስ አብራችሁን ሁኑና ሄሎ ቡቡ እሱን አውርደነዋል። እሺ ቀድሞ እንዳይገባ ወደ ቤት እኮ እየሄድክ ነው ወደ እሱ ጋር ደረስክ እንደ ወደ ቤት ወደ እንትን በቃ እሺ ቀደሞ እሺ ቁልፉን ደግሞ ማለት ነው ዝም ብለህ አስቀምጠው ወጣ እሺ በቃ ጋይስ መልካም ጊዜ ይሆንላችሁ። እንወዳችኋለን።